ምን ኖርበት በዚህ ዓለም አጭር ነው። አንዘጋጅ በከንቱ እንዳንያዝ። እነማን እንደተቀበሩ ከኛ በላይ ሀብታም፣ ባለጸጋ፣ ባለስልጣን፣ የተማሩ ወዘተርፈ የነበሩ ይውዛ ብንሄድ ብንጠራቸው አይሰሙም። አፈር ተጭኗቸዋል። እኛም ከሆነ ጊዜ በኋላ እንደዛ እንሆናለን። አቤት ሁሉም ኃላፊ ነው። ትዳሩም ኃላፊ ነው። ስልጣኑም ኃላፊ ነው። ብልጽግናው ሀብቱም ኃላፊ ነው። ውበቱም ኃላፊ ነው። ምቾቱም ኃላፊ ነው። ደስታውም ኃላፊ ነው። ሐዘኑም ኃላፊ ነው። ዓለሙኒ ኃላፊ ፍትወቱኒ ኃላፊ እስመ ኩሉ ኃላፊ ውእቱ። ወንድሞቼ ይህን ዓለም አትውደዱ። ለምን? ኃላፊ ጠፊ ነው። ዓለሙ ምኞቱም ኃላፊ ነው። ያልፋል። ምንም ያልፋል። ሁሉም ያልፋል። የማያልፍ ምንም ነገር የለም። እስኪ የማያልፍ ነገር አቃለ እንዲህ የምትለው ራስህ ታልፋለህ። የዛሬ 100 ዓመት የነበሩ ሰዎች አሉ። የዛሬ 100 ዓመት የነበሩ ኃያላን ዓለምን ይቆጣጠሩ ይመሩ የነበሩ የጦር ኃይል ኃላፊ የነበሩ ነገስታት የነበሩ ባለሀብት የነበሩ አሉ ዛሬ። ስለዚህ እኛም እንደዛው ነው። የማያልፍ ነገር የለም። አዎ ለጊዜው የምናየው ነገር ቢያስጨንቅ ቢያበሳጭ ግን ያልፋል። በሚያልፈው የማያልፍ ነገር መስሎን እንዳንጨነቅ ነው። ያልፋል። ዛሬ እግዚአብሔር የሰጠን ስንት ነገር አለ። ከዛሬዋ ቀን መድረሳችን ቀላል ነው በእውነት። የዛሬዋን ዕለት በውስጧ መመላለሳችን፣ የዛሬዋን ብርሃን ማየታችን፣ ዛሬን በጤና ማዋላችን ቀላል ነው። ዛሬን ስለሰጠን እኮ ማመስገን አለብን። እንደው ግማሽ እያጉረመረምን የምንከተለው አምላክ አይደለም እግዚአብሔር። የምር ነው። የእውነት ደግና ጥሩ ነው እግዚአብሔር። ስለዚህ ጭንቀት ችግር የሚያባብስ እንጂ ችግር የሚፈታ ስለሆነ አትጨነቁ ያለን። ስለዚህ ጭንቀት ችግሩን ያባብሳል እንጂ አይፈታውምና ነው። የሚጨነቅ ሰው ዋጋ ቢስ እንደሆነ ራሱን ወደ ማየት ይሄዳል። ምንም ኖርኩ አልኖርኩ ምን ትርጉም አለ ወደሚል ቀቢጸ ተስፋ ሁሉ ይወስዳል። የሚጨነቅ ሰው ተጨንቆ በቃ ሁሉ ነገር ጨለም ይልበታል። በቀኑ ይጨልምበታል። ራሳችን በራሳችን ላይ እንዲጨልም እናደርገው ጭንቀትን ከመጠን በላይ ከማብዛት ነው አንዱ። ለነገ አስበን መስራት ያለብንን እንስራ። ግን ነገ የሚሆነው ነገር ዛሬ ላንቀይረው። ስለ ነገ ዛሬ የምንጨነቅ ከሆነ ዛሬንም እናጣለን። ነገንም ደግሞ ስንደርስ ያውም የሆነው ይሆናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁላችሁም በእግዚአብሔር ስም እንዴት ዋላችሁ? እንዴት ሰነበታችሁ? አሜን። ሁሉ ነገር የሱ የሆነ ልዑለ ባሕሪ እግዚአብሔር አምላካችን ከዚህ ዕለት ከዚህ ሰዓት እንድንደርስ የፈቀደልን ከዚህ ዕለት ከዚህ ሰዓት መድረስ ብቻ ሳይሆን ደግሞ ከሚወጣው ከሚወርደው በዙሪያችን በዓለሙ ካለው ለየት ብለን በምሕረት አደባባይ ዙሪያ ተሰባስበን እሱን በዝማሬ እንድናመሰግን ቃሉን እንድንማማር እንድንሰማ ሳይገባን በአባታዊ ምሕረቱ የጠራን የሰበሰበን ልዑለ ባሕሪ እግዚአብሔር አምላካችን ዛሬም ዘወትርም ለዘላለሙ ከምድር እስከ አርያም ክብር ምስጋና ይድረሰው፣ አሜን። በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ለነገ አትጨነቁ የሚል ነው። የባለቤቱ ቃል ነው፣ የፍጡር ቃል አይደለም። ማቴዎስ ወንጌል ምዕራፍ 6 ቁጥር 34 ላይ ተጽፎ ያለ የባለቤቱ ቃል ነው። ስለዚህ ባለቤቱ ራሱ ሁሉ ነገር የሚያውቅ አምላክ ለነገ አትጨነቁ ይለናል። እንዲህ የሚለው ሰው ቢሆን ምን ተይዞት ነው በማያውቀው ነገር እንዲሁ ያጽናናል ብለን ችላ ልንለው እንችል ይሆናል። በእርግጥ የሰውም ማጽናናት አይናቅም። ሰው ምንም ባያደርግ እንኳን አይዞህ ሲል እንኳን ዋጋ አለው። እንደውም አይዞህ ከሞት ያድናል የሚል ብሂል አለ። እንደዛ የሚሆንበት ሁኔታ ይኖራል። ለምሳሌ ሰው በጫካ ወይ በምድረ በዳ ብቻውን ሲሄድ ወይ በጨለማ አውሬ ሊያጠቃው ወይም ጠላት ሊያጠቃው ባለበት ሁኔታ የሰው ድምፅ አይዞህ የሚለው ድምፅ ሲሰማ አውሬም ቢሆን ይደነግጣል። እግዚአብሔር ለሰው የሰጠን ጸጋ ስላለ ሰውን ሲሰማ አራዊትም ይደነግጣሉ፣ ይርቃሉ። ጉዳት ሊያደርስ የነበረ ሰውም ካለ ወይ ያ ተደርቦ ይጎዳኛል ብሎ ባይሆንም የሚያየኝ የሚሰማኝ ሰው አለ ብሎ ካሰበው ጉዳት ወደ ኋላ ሊልና ያ ሰው ሊተርፍ ይችላል። እና ለተናጋሪው አይዞህ በጣም ቀላል ነገር ነው። ለሰሚው ግን ከሞት የሚያድን ሁሉ ሊሆን ይችላል። እና ምን ለማለት ነው? እንኳንስ የባለቤቱ ቃል የፍጡር ቃል እንኳን አይዞህ የሚለው አይናቅም፣ ዋጋ አለው ነው። ሰው ሲጨንቀው ሲጠበው ምንም ባናደርግለት እንኳን አይዞህ በርታ ስንለው የራሱ ዋጋ አለው። የሰው ድምፅ ዋጋ አለው። ይህን ድምፅ መስማት የሚፈልጉ ሰዎች አሉ። ግን ይሄ ለነገ አትጨነቁ የሚለው ቃል የተነገረው በሰው አይደለም፣ በባለቤቱ በእግዚአብሔር ነው።
ስለዚህ ባለቤቱ እግዚአብሔር አትጨነቁ ይለናል። ይሄ ቃል ያለበትን ወደ ኋላ ትንሽ ሳብ አድርጌ በንባብ ሁላችንም እንስማ። አሁን እግዚአብሔር ነው እንዲህ አለው፣ ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ፣ አይዘሩም አያጭዱምም በጎተራም አይከቱም፣ የሰማይ አባታችሁም ይመግባቸዋል። እናንተ ከነርሱ እጅግ አትበልጡምን? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስስ ስለምን ትጨነቃላችሁ? የሜዳ አበቦች እንዴት እንደሚያድጉ ልብ አድርጋችሁ ተመልከቱ። አይደክሙም አይፈትሉምም። ነገር ግን እላችኋለሁ ሰለሞንስ እንኳ በክብሩ ሁሉ ከነዚህ ከሜዳ አበቦች እንዳንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን እሳት የሚጣለውን የሜዳን ሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተንማ ይልቁን እንዴት አያለብሳችሁም ማለት ነው። ይቀጥላል የጌታችን ትምህርት። እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህንስ ሁሉ አሕዛብ ይፈልጋሉ። ይህ ሁሉ እንዲያስፈልጋችሁ የሰማይ አባታችሁ ያውቃልና። ነገር ግን አስቀድማችሁ የእግዚአብሔር መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። ነገ ለራሱ ይጨነቃልና ለነገ አትጨነቁ። ለነገ ለቀኑ ክፋቱ ይበቃዋል። የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ስለዚህ አትጨነቁ ሲል ዝም ብሎ አንድ ተራ ትእዛዝ ብቻ አይደለም። እንዲህ ቢልም ይበቃ ነበር። እሱ ቃሉም ሕይወት ያለው ኃይልም ያለው ነውና እውነት ነውና አንድም ቢሆን የተናገረው በቂ ነበር። ግን በዛ ብቻ አልበቃም። ብያለሁ በዚህ ተመላለሱ አይደለም የሚለው ወደ ውስጣችን ገብቶ እንዲዋሃደን ማስረጃውን አቅርቦ ነው። ስለ ልብስ ስለ ምግብ የመሳሰለውን ሁሉ አብራርቶ ነው ለምን መጨነቅ እንደሌለብን። ሰውነታችን ምግብ እንዲያስፈልገው አድርጎ የፈጠረው እሱ ነው። ምግብ መቀበል የሚችለው የምግብ ፍላጎት ራሱ የምግብ ፍላጎት ባይኖር እኮ ባጠገባችን ምንም አይነት ምግብ ቢኖር ምንም ትርጉም የለውም። ይሄ ሲያመንም የምናውቀው ነው። ስንታመም የምግብ ፍላጎታችን ሲዘጋ ድሮ ሽተን ጓጉተን ጣፍጦን የምንበላው ሁሉ ጨርሶ ሊያስጠላን ሁሉ ይችላል። አንዳንድ ሰዎች ሲያማቸው እንኳን እነሱ መብላት አይደለም የሚበላ ሰው ሁሉ የሚያሳዝናቸው ሰዎች አሉ። ይሄ በሽታው ነው እንጂ ምግብ ጠልቶ አይደለም ተፈጥሯቸው። ግን በሽታ እንደዛ ሁሉ ያደርጋል። ስለዚህ ከምግብ ፍላጎት ይጀምራል። ይሄን የፈጠረው እግዚአብሔር ነው፣ ምግብ እንዲያሻን አድርጎ። ከዛ ደግሞ ወደ ውስጥ መቀበያውን ጉሮሮውን አድርጎ መፍጫውን ጥርስ አድርጎ ይሄን ጥርሱን እኮ እኛ አይደለም ያው በእውነቱ እድሜ ልክ የሚያገለግል ያውጣ ወረድ ቢኖረው እንዲህ አድርጎ በየጊዜው ብዙ መቀየር የማያስፈልገው አልፎ አልፎ ሊኖር ይችላል። ግን እንደዚህ ያለ መፍጫ አዘጋጅቶ ስንፈጭ ደግሞ ወደ ውጭ እንደወጣ እንዳያስቸግር መንጋጋውን ያንን ሁሉ አደረገ፣ ከንፈሩን አደረገ። ከዛም ወደ ውስጥ ማስገቢያ እንግዲህ ጉሮሮ፣ ከዛ ደግሞ መውረጃውን ደግሞ ኢሶፋሲገስ የሚባለውን ወደ አንጀት የሚልከውን አዘጋጀ። ይሄ ደግሞ ሲገባ ከአየር ማስገቢያው ጋር እንዳይጋጭ አድርጎ አየሩን ለብቻው። ይኸው እዚህ አንገታችን ውስጥ እኮ ሁለት ትልልቅ ቧንቧ ነው ያለው። አንዱ ወደ ሳምባ አየር ያስገባል፣ ሌላው ደግሞ ወደ አንጀት ምግብ ያስገባል። እንዳይጋጩ ለይቶ አንዳንዴ በቴክኒክ ችግር በራሳችን ሁኔታ ስንውጥ ምግቡ ወደ አየር መግቢያው እንኳን ገብቶ ችግር እንዳይፈጥር መጥፎ ነውና ከገባ በትንታ በአክታ እንዲወጣ ያደርገዋል። ይሄን ሁሉ አዘጋጅቶ አንጀታችን ምግቡ ከደረሰ በኋላ ደግሞ መፍጫውን አዘጋጅቶ እዛ ያው እንደሚሆን ሆኖ ይገባል። እዛ በጣም የሚገርም አሲዲክ የሚባል በጣም አቃጣይ የሆነ ኬሚካል ውስጣችን ያመርታል። ያ ደግሞ በጣም አቃጣይ የሆነው ወደ ሌላው ሰውነታችን ቢሄድ በጣም ጎጂ የሆነው ሃይድሮክሎሪክ አሲድ ይሉታል። ያን ደግሞ እዛው ከልሎ ወደ ሌላው እንዳይተላለፍ አድርጎ በዛ ደግሞ ምግቡን ይፈጨዋል። ያ በጣም ኃይለኛ ስለሆነ ምግቡን እንዲፈጭ እግዚአብሔር በውስጣችን የሚያመነጨው አሲድ ሰውነታችን ቆዳችን ላይ ቢያርፍ ያቃጥላል። ግን ውስጣችን ሆኖ ግን አያቃጥለንም፣ ከልሎታል። ከዛ እንደዛ አድርጎ ደግሞ ከፈጨ ካዘጋጀ በኋላ የሚጠቅመው በደም ስር ወደ ሕዋሳት እንዲሄድ ያደርገዋል፣ የማይጠቅመው እንዲወጣ ያደርገዋል። ይህን ሁሉ ስርዓት የዘረጋሁ እኔ ለዚህ የሚያስፈልገውን አይሰጠኝም ብላችሁ እንዴት ትጠረጥራላችሁ ነው። ይህን አንዱንም መስራት አይችልም ማንም ሰው። ሐኪሞች ማድረግ የሚችሉት ይህን መጠገን ነው። ያው ያለውን አንድ የተዘረጋውን ስርዓት ሲበላሽ የመጠገን የጋራጅ ስራ ነው። አስቀድሞ በእያንዳንዱ ሰው ሲፈጠር ይህንን ኢንስቶል አድርጎ እንደ ሲስተም ዘርግቶ የሚፈጠር አምላክ ይህን ሁሉ የሰጠሁ እኔ
ለዚህ የሚያስፈልገውን ይነሳኛል ብላችሁ እስክትጠራጠሩ እንዴት ትደርሳላችሁ ነው። ይሄ የጭንቀታችሁ ጉዳይ ምክንያት አይሁን ነው። ስለዚህ ለነገ አትጨነቁ ያለው በእውነት ራሱ ባለቤቱ ነው። ግን ዛሬ ካለንበት ሁኔታ፣ ዓለማችን ካለበት ሁኔታ፣ እያንዳንዳችንም በውስጥም በውጭም በቅርብም በሩቅም ከምንኖርበት ሁኔታ አንጻር ዛሬ ይሄ ቃል ይሰራል ወይ? እንደዚህ የሚሉ ሰዎች አሉ። እንደው ዛሬ አትጨነቁ ብሎ ለመናገር ራሱ ከባድ ነው። እንደዚህ የሚሉ ሰዎች ሊኖሩ ይችላሉ፣ በእውነት ሊኖሩ ይችላሉ። በስብከተ ወንጌልም ዙሪያ እንደው አለን በምንለው ምናልባት እንዲህ ብሎ ማስተማር ይከብደኛል የሚሉ ወገኖች ሊኖሩ ይችላሉ። አዎ ዛሬ የቤት ኪራዩ መከራ ነው። እያንዳንዱ የሚበላው የሚጠጣው በእውነቱ ኑሮ መከራ ነው። በእውነት ዛሬ እኮ መኖራችን ራሱ ተአምር አይደል? በእውነቱ እንዴ በጣም ዛሬ ውሎ ማደር ከወር ወር መድረስ እኮ በእውነት እንደ ቀላል የሚታይ አይደለም። እና እንዲህ ያለ አስጨናቂ ሁኔታ በሞላበት አትጨነቁ ብሎ ለማስተማር ቀላል አይደለም። በእውነቱ እውነት ይሄ ቃል ዛሬ ይሰራል ወይ? ለምንድን ነው አትጨነቁ ያለን? ዛሬ ዓለሙ ያለበትን እኛም ያለንበትን ሁኔታ ቀድሞ ስለማያውቅ ነው ወይስ ይሄ ቃል የሚሰራበት የማይሰራበት ጊዜ አለ? ዛሬ አትጨነቁ ለነገ የሚለው ይሰራል አይሰራም? ይሰራል። ታዲያ ባለቤቱ ለምንድን ነው አትጨነቁ ያለን? ለምን? ዓለሙ በሆነ ዘመን ጥሩ በሌላ ዘመን ደግሞ መጥፎ ስለሚሆን ነው? አይደለም። ይህ ዓለም ከድፍርስነት ወጥቶ አያውቅም። ወይርቅ መርህባ ጉህሉት ይላል ዳዊት። በዚህ ዓለም ከአደባባዩ ሐሰት፣ ሽንገላ፣ ተንኮል፣ ክፋት ተለይቶት አያውቅም። የዓለሙ ጠባይ እንደዚሁ ነው። ታሪክ ማወቅ የሚጠቅመው ለዚህ ነው። ትንሽ ታሪክ የማያውቅ ሰው በሱ ዘመን ያለውን ብቻ ስለሚያይ ይሄ ዘመን ይሄ መከረኛ ማቴዎስ 24 ይሄ 8 አባው በእርግጥ በዚህ ዘመን ጨመር ያደርጉ ነገሮች ሊኖሩ ይችላሉ አሉ። ግን በየትኛውም ዘመን በታሪክ ስናይ የሰው ልጅ ከጦርነት፣ ከመጠላላት፣ ከመጠፋፋት ተነጥሎ ያውቃል። የሰው ልጅ ታሪክ ሁሉም ታሪኩ ይሄ ነው ባይባልም ግን የሚጎላው እንዲህ አይነት ነው። ጉልበተኛው ደካማውን ሲያጠቃው ነው በዚህ ዓለም የተኖረው። ከአቤልና ከቃይን ጀምሮ ገና መሬት ጠበበች እንዳይባል ገና ሁለት ወንድማማቾች ሳሉ። ስለዚህ ለነገ አትጨነቁ ያለው እግዚአብሔር የዚህን ዓለም ጠባይ ስለማያውቀው የኛም ጭንቀት ስለማይገባው አይደለም፣ ወይም ስለማይገደውም አይደለም። ከሱ በላይ ለኛ የሚገደው የለም። ከራሳችን በላይ ለራሳችን ይገደዋል። ታዲያ ለምንድን ነው አትጨነቁ ያለው? ትንሽ ነጥቦችን ብቻ ጠቅለል አድርገን ለማየት እንሞክራለን። አንደኛው ምክንያት ባለቤቱ አትጨነቁ ለነገ አትጨነቁ ያለበት ምክንያት ጭንቀት ጎጂ እንጂ ጠቃሚ ስላልሆነ ነው። ቢጠቅም ኖሮ ተጨነቁ ይለን ነበር። ተጨንቀን የምናመጣው ጥሩ ነገር ቢኖር ለምን ስንጨነቅ አናድርም? ግን ጭንቀት ጎጂ እንጂ ጠቃሚ አይደለም። በመጀመሪያ በጭንቀትና በማሰብ መካከል ያለው ልዩነት መረዳት ያስፈልጋል። ባለቤቱ ለነገ አትጨነቁ አለ እንጂ ለነገ አታስቡ አላለም። በማሰብና በመጨነቅ መካከል ያለው ልዩነት እጅግ በጣም በጤናና በበሽታ መካከል እንዳለ ልዩነት ያክል የተለያየ ነው። ማሰብና መጨነቅ በጣም የተለያዩ ነገሮች ናቸው። በዚህ ዓለም ስንኖር እንደ ባለ አይምሮ ማሰብ አለ። አይምሮን የሰጠን ለዚህ ነው። እንስሳት አድርጎ ያልፈጠረ ለዚህ ነው። አይምሮ አለን። አይምሮአችን ያስባል፣ ወደኋላ ይመለከታል፣ ወደፊት ይመለከታል። ስለዚህ ማሰብ አስቦ ማድረግ የሚገባውን ማድረግ ግዴታችን ነው። ይሄ አማራጫችን ብቻ አይደለም፣ ተገቢ ተግባራችን ነው። ራሱ ባለቤቱ ለስም አጠራሩ ክብር ምስጋና ይግባውና ለሱ ባያስፈልገውም ደቀ መዛሙርቱ ገንዘብ እንዲይዙ አድርጓል። ከዛ ለተቸገሩ ይረዳል፣ የሚያስፈልጋቸውንም ከዛ እንዲገዙ። የዛ ጠባቂ ባላደራ ያደረገው ይሁዳን ነበር። ከዛ ይሰርቅ ነበር እንጂ ይሁዳ። ስለዚህ ባለቤቱ ገንዘብ መያዝን አልከለከለም። ስለዚህ ሰው የሚያስፈልገውን ማሰብ ነገ ምን ይሆናል ብሎ እንደ ባለ አይምሮ አስቦ መዘጋጀት ይሄ ለሰው የተሰጠ ኃላፊነትም ነው። የተፈቀደ ብቻ አይደለም፣ ተግባራችንም ነው። ማሰብ ይገባናል። ቅዱስ ጳውሎስም በኢየሩሳሌም የነበሩ ምዕመናን ክርስቲያኖች ችግር ላይ ስለነበሩ ለነሱ በቆሮንቶስ የነበሩ ክርስቲያኖች በግሪክ ማለት ነው ገንዘብ አዋጥተው አሰባስበው እንዲልኩ መክሯል። በአንደኛ ቆሮንቶስ ምዕራፍ 16 ላይ ይህንን አበክሮ አሳስቧል ቅዱስ ጳውሎስ። ለቅዱሳንም ገንዘብን ስለማዋጣት ቅዱሳን ያላቸው ክርስቲያኖችን ነው። ሁላችን የተጠራነው ቅዱሳን ልንሆን ስለሆነ ገንዘብን ስለማዋጣት ለገላትያ አብያተ ክርስቲያናት እንደደነገኩት እናንተ ደግሞ እንዲሁ አድርጉ። እኔ ስመጣ ይሄ የገንዘብ ማዋጣት ያን ጊዜ እንዳይሆን ከእናንተ እያንዳንዱ በየሳምንቱ በፊተኛው ቀን እንደ ቀናው መጠን እያስቀረበ ቤቱ ያስቀምጥ ይላል። እኔ ስመጣ መጣ እንዴት እናርሳ አስባችሁ እንዳገኛችሁት መጠን አስባችሁ አስቀምጡ ይላል። ይገባል። አስቦ ማዘጋጀት ለተቸገሩ ለትውልድ ለቤተሰብ አስቦ የሚገባውን ማድረግ ይገባል። ይሄ መጽሐፋዊ ቃል ነው። የሐዋርያት ሥራ ምዕራፍ 21
ቁጥር 28 እስከ 30 ይሄን የመሰለ ሐሳብ አለ። እንዲሁም ቅዱስ ጳውሎስ ሁለተኛ ተሰሎንቄ 3:8 ላይ ከእናንተ ዘንድ በአንዱ እንኳን እንዳንከብድበት ሌሊትና ቀን በድካምና በጥረት እየሰራ እንኖር ነበር እንጂ ከማንም እንጀራን እንዲያው አልበላንም ይላል። ስለዚህ ሌሊትና ቀን እየሰሩ ራስን መደገፍ፣ ራስን ማኖር፣ ለሌላ መትረፍ ይገባናል። የተገቢ ተግባራችን ነው። መጽሐፈ ምሳሌ ምዕራፍ 6 ቁጥር 6 ላይም አንተ ታካች ወደ ገብረ ጉንዳን ሂድ መንገዷንም ተመልክተህ ጠቢብ ሁን ይላል። ከጉንዳን እንድንማር መጽሐፍ ይነግረናል። ጉንዳን በጣም አስገራሚ ብዙ ትምህርት አላት። በዚህ ዓለም ያሉ ወታደሮች፣ ሰራዊት፣ እንደዚህ ሁሉ ሌሎችም ስትራቴጂስቶች ከጉንዳን የሚወስዷቸው በጣም ብዙ ትምህርቶች አሉ። ወደዛ አንገባም እንጂ የጉንዳን መንገድ በጣም የሚገርም ነው። በጣም የሚገርም ብዙ ትምህርት ከጉንዳን ይወሰዳል። እዛው ቀጥሎ ምዕራፍ 30 ቁጥር 25 ላይ መጽሐፈ ምሳሌ በተለይ ደግሞ ከጉንዳን ምን መማር እንደሚገባን እንዲህ ይላል። ገብረ ጉንዳን ኃይል የሌላቸው ህዝቦች ናቸው፣ ነገር ግን በበጋ መኗቸውን ይሰበስባሉ በማለት አርቆ ማሰብንና ማቀድን ከጉንዳን እንድንማር ይነግረናል። ጉንዳን እንግዲህ ከአቅማቸው በላይ የሆነ ብዙ ነገር ተሸክመው በበጋ የሚጓጓዙት በክረምት ከወጡ ውሃ ስለማይችሉ ውሃ ይወስዳቸዋል። ስለዚህ በክረምት ላለመውጣት በበጋ ምግባቸውን ያዘጋጃሉ። ከዛ በሚገርም ሁኔታ ለቅልቀው የሚያዘጋጁት ቤት አላቸው፣ ውስጥ በጣም የሚገርም ስርዓት አላቸው። ያንን አስቀድመው በበጋ ያከማቹና ክረምቱን ያሳልፋሉ። በክረምት የሚወጡት አልፎ ነው። ከወጡም ብዙ ጊዜ ውሃ ተጠንቀቀው ካልሆነ ውሃ ካገኘ ይወስዳቸዋል። ውሃን መቋቋም አይችሉም። ስለዚህ ለወደፊቱ አስቀድመው ማሰብን የሚገባውን ማዘጋጀትን ከጉንዳን ሳይቀር እንድንማር መጽሐፍ ይነግረናል። ስለዚህ ጌታችን የከለከለው መስራትን አይደለም፣ ለሌሎችና ለትውልድ ማሰብን አይደለም በጭራሽ። እንዲህ ለትውልድ ማሰብ ግዴታችን ነው። ለሀገር ማሰብ ግዴታችን ነው። ለሰው ልጅ ማሰብ ግዴታችን ነው። ስለዚህ ጌታችን የከለከለው ይቅርባችሁ ያለው መጨነቅን ነው እንጂ መስራትን አይደለም። መስራት ተገቢ ነው፣ መጨነቅን ተገቢ ያለው። ለምንድን ነው ታዲያ አትጨነቁ ያለው? ምክንያቱም ጭንቀት ጎጂ ስለሆነ ነው። አንደኛው ምክንያት ምንድን ነው? ጭንቀት የሚጎዳው የሚያስከትለው ጉዳት ምንድን ነው? ጭንቀት የአካል ጉዳት ያስከትላል። አካላዊ ጉዳቶችን ያስከትላል። የጤና ችግር ያስከትላል። ማህበራዊ ችግሮችን ያስከትላል። ይህንና ይህን የመሳሰሉ ስነ ልቡናዊ ችግሮችን ሁሉ ያስከትላል። ለምሳሌ በባለሙያዎች ተጠንተው ዛሬ ጭንቀት የሚያስከትላቸው የአካልና የጤና ችግሮች ናቸው የሚባሉ በጣም ብዙዎች አሉ። የተወሰኑትን ባስታውሳችሁ፣ በሽታ የመቋቋም አቅምን ያዳክማል። እግዚአብሔር ሰውነታችንን በሽታ መቋቋም የሚችል አድርጎ ነው የፈጠረው። ኢሚዩኒቲ ራሳችን ሰውነታችን የተለያዩ ህዋሳያን ሲመጡ ተቋቁሞ ተዋግቶ ማሸነፍ እንዲችል አድርጎ ነው የፈጠረው። እንደዛ ባይሆን ኖሮ ያለፈው ያገደመው ተዋሲ ሁሉ እያመመ ከባድ ነበር የሚሆነው ህይወት። ከዛ ያለፈ ሲሆን ነው የምንታመመው። ጭንቀት ግን እነዚህ በሽታን የመቋቋም አቅም በውስጣችን ያሉትን ያዳክማቸዋል። ስለዚህ በቀላሉ ለህማም ያጋልጣል ማለት ነው። ነጭ ደም ሴሎችና ይህን የመሳሰሉትን ያዳክማቸዋል። ስለዚህ በጣም የሚጨነቅ ሰው ጤናው ይጎዳል። ስለሆነ ነገር ብንጨነቅ ተጨንቀን ላንገፋው ነው። አስበን ሰርተን መለወጥ ከቻልን እሰየው ተገቢ ነው። ግን ከዛ ባሻገር ከሆነ አስበን ሞክረን እማንገፋው ከሆነ እዛው ላይ ማቆም ነው እንጂ ከዚህ በላይ ከተጨነቅን እንዲያውም የቀረችንን ኃይል አሟጠን የቀረችንን ጤና አሟጠን እለቱን ችግር ላይ ልንወድቅ እንችላለን ነው። ስለዚህ ጭንቀት ችግሩን ያባሳል እንጂ አይፈታውምና ነው። ጤናንም ይጎዳል። እንቅልፍ ማጣትን ያስከትላል። ወይም ደግሞ መኝታችን እረፍት የሌለው እንቅልፍ የያዘን እንኳን ቢመስለን ቅዠት፣ በጣም የተለያየ ጭንቀት የተሞላ ነው የሚሆነው። ይሄ ደግሞ እንቅልፍ ያው እግዚአብሔር የፈጠረው ነገር ሁሉ የሚጠቅመንን ነው። ስለዚህ በቂ እንቅልፍ፣ እረፍት ያለው እንቅልፍ ያላገኘ ሰው በሚቀጥለው ቀን ተረጋግቶ ማሰብ መስራትም ይቸገራል። ጤናውም ሁለንተናውም ትኩረቱም እየተጎዳ ይሄዳል። እንዲሁም የምግብ መፈጨት ስርዓትን ያውካል ጭንቀት። ይህም ራሱን የቻለ ደግሞ ሌላ የጤና ችግርን ያስከትላል። ራስ ምታትንና የጡንቻ መወጠርን ያስከትላል ይላሉ። ራስ ምታቱ አላፊ ሊሆን ይችላል፣ ጊዜያዊ አልፎ ያጅ። ጭንቀቱ ከበዛ ግን እየተተከለ ቋሚ እየሆነ ሊሄድ ይችላል። የጡንቻ መወጠርን ያስከትላል። የደም ግፊት መጨመርንና የልብ ጤና መጎዳትን ሁሉ ያስከትላል ጭንቀት። እንደዚሁም በስኳር ህመም የመጠቃት እድልን ከፍ ያደርጋል። የሚጨነቁ ሰዎች ከማይጨነቁ ሰዎች የበለጠ በስኳር ህመም የመጠቃት እድላቸው ከፍ ይላል። ይሄ ሁሉ ደግሞ ሲደማመር ከዚህ ለማምለጥ ወደ ሌላ መጥፎ ልማድ ሊወስድ ይችላል። ወደ አልኮል፣ ወደ አላስፈላጊ ነገሮች
ችግሩ ችግር እየወለደ ይሄዳል ማለት ነው። አንዱ የጤና ችግር ወደ ሌላው የጤና ችግር እያሸጋገረ ይሄዳል። ይሄ ሁሉ እድሜን ሊያሳጥር ይችላል። እስከዛም ያለው ኑሮ የመከራ የስቃይ ሊያደርገው ይችላል። ስለዚህ ጭንቀት ይሄንና ይሄን የመሳሰሉ አካላዊና የጤና ችግሮችን ያስከትላል። ሌላው አይምሮና ስሜት ነክ ችግሮችንም ያስከትላል። ለምሳሌ ትኩረት ለማድረግና ውሳኔ ለመወሰን ይቸገራል። በጣም በጭንቀት ውስጥ ያለ ሰው ከመጠን በላይ ከተጨነቅን አይምሮአችን በደንብ ማሰብ ይቸገራል። በሌላ ጊዜ ተረጋግተን በሰላማዊ ጊዜ ማድረግ የምንችላቸው ነገሮች ያን ጊዜ ሊሰወሩን ይችላሉ። ከጫማ የገባ እንደምንለው አይነት ጭንቀት በጣም መጥፎ ነው። ጭንቀት ሲበዛ ሰው ራሱን ሁሉ እስከ መርሳት ይደርሳል። በድሮ ጊዜ ማትሪክ 12ኛ ክፍል ሲኤልሲ ማትሪክ በሚባልበት ጊዜ አንድ ተማሪ ለማትሪክ እንደተቀመጠ ደንግጦ ስሙ ጠፋ ይባላል እና ፈታኙ ስምህን ጻፍ ሲለው ወይኔ እንትና ስሜ ማን ነበር አለ ይባላል። አይድረስ ነው እና ጭንቀት ይሄን ያክል ስማችን እስክንረሳ ያደርሳል። አሁን ያ እንዲህ ሰው ሲጨነቅ ስሙን ከረሳ ሌላውን ያጠናውንማ እንዴት አድርጎ ነው አስቦ የሚመልሰው? ስለዚህ ጭንቀት ችግር የሚያባብስ እንጂ ችግር የሚፈታ ስለሆነ አትጨነቁ ያለን። መፍትሄ ቢሆን ኖሮ እኮ እንዴት ይከለክለናል? እግዚአብሔር የሚከለክለን ነገር ሁሉ የማይጠቅመን ነው። እንደ ባላይምሮ ካሰብነው እግዚአብሔር የሚጠቅም ነገር ኖሮ ተው ያለው አንድም ነገር የለም። በእርግጥ እንደ ህፃናት ስንሆን ላይመስለን ይችላል፣ ለጊዜው በመረዳት ማለት ነው፣ በእድሜ ሳይሆን። አሁን ህፃን ልጅ እሳት ሊጨብጥ ሲል ወላጆቹ ተው ሲሉ ሊያለቅስ ይችላል። እሱ የሚያየው እሳቱን ከሩቅ ሳቢነት እንጂ የሚያስከትለውን አያውቅም። እና እኛም እንደዛ አይምሯችን በመንፈስ ካልበሰለ እግዚአብሔር ተው አይጠቅማችሁም ያለን ነገር የሚጎዳን መስሎ ለጊዜው ቂም ልንይዝ እግዚአብሔር ለምን ይሄን ከለከለ ልንል ልናንጎራጉር እንችላለን። በእውነት አዋቂ ሆነን በመንፈስ ከፍ ብለን በስለን ካየነው በእግዚአብሔር አይን ካየነው ግን እግዚአብሔር የሚከለክለው ነገር ሁሉ የማይጠቅም ነው። ምንም እግዚአብሔር የሚጠቅም ነገር ከልክሎ አያውቅም። ይሄ እውነት ነው። ይሄ ለእግዚአብሔር ለመወገን ምናምን አለ እውነት ስለሆነ ነው። እኔ ከልቤ ስለማምንበት ነው እንጂ ያው እግዚአብሔር ብለዋልና ምን እናድርግ ብለን አይደለም። እንደው ደስ የሚለው እውነት እግዚአብሔር ያለው ነገር ሁሉ እውነት ነው፣ ከልብ የሚገባ ነው እንጂ የግድ እንደ ባለስልጣን ስላዘዘ ብቻ አይደለም። እግዚአብሔር የሚገርም አምላክ ነው በእውነት። አንድ ሊቅ እንዳለው እግዚአብሔር ባይሆን ኖሮ እንዳለው እውነት እግዚአብሔር ባይሆን ኖሮ እንዴት ይሆን ነበር? እንደው ግማሽ እያጉረመረምን የምንከተለው አምላክ አይደለም እግዚአብሔር። የምር ነው፣ የእውነት ደግና ጥሩ ነው እግዚአብሔር። አዎ ካለ መግባባት ካለ መረዳት እኛ ህፃናት አይምሮ ስንሆን የማይመስሉ ነገሮች ይኖራሉ። አዎ ልክ ነው፣ ጥያቄዎች ይኖሩናል፣ ምንም ጥያቄ የለው። እግዚአብሔር እንዲህ ቢያደርግ እንዲህ ቢሆን የምንለው ይኖራል፣ ምንም ጥያቄ የለው። ግን ያም ከእውቀት ጉድለት ነው እንጂ እንደ እግዚአብሔር ሆነን ብናየው እውነቱ ትክክሉ እሱ የሚያደርገው ነው። አንድ ሊቅ ምን ብሏል? እግዚአብሔር ሁሉን ቻይነቱን አንድ ቀን ቢሰጠኝ ብዙ ነገር እለውጥ ነበር አለ። እውነቱ ነው። እግዚአብሔር ሁሉን የማድረግ ችሎታውን እንኳን ለአንድ ቀን እኔ ራሱ ቢሰጠኝ ስንት ነገር እቀይር ነበር። እኔ ቢሰጠኝ ነው። ግን ምን አለ? ያው ሊቀጥሎ ሁሉን አዋቂነቱን ቢጨምርልኝ ግን አለ ሁሉንም ነገር እንዳለ ነበር እምተወው አለ። እንደዛ ነው። ሁሉን አዋቂነቱ ስለሚጎርለን ነው እንዲህ ቢሆን እንዳባየው የምንለው። ያው መቼስ እቺ የተሰጠች ትንሽ እንደ ቅንጣት ያለች አይምሮ ስለሆነች ነው። ስለዚህ ጭንቀት ይሄን ሁሉ ስለሚያሳጣ ትኩረትን እንዲህ ያሉ የማስታወስ አቅም ማዳከምን፣ ራስን ከልክ በላይ መውቀስንና ራስን ዋጋ አልባ ማድረግን ያስከትላል። የሚጨነቅ ሰው ዋጋ ቢስ እንደሆነ ራሱን ወደ ማየት ይሄዳል። ምንም ኖርኩ አልኖርኩ ምን ትርጉም አለ ወደሚል ቀቢጸ ተስፋ ሁሉ ይወስዳል። ስለዚህ ጭንቀት ይሄን ሁሉ ስለሚያደርስ ወደዚህ ሁሉ ስለሚያደርስ ነው ወደ ድብርት ስሜት ይወስዳል። ዲፕሬሽን የሚባለው የሚጨነቅ ሰው ተጨንቆ በቃ ሁሉ ነገር ጨለም ይልበታል፣ በቀኑ ይጨልምበታል። ራሳችን በራሳችን ላይ እንዲጨልም እናደርገው ጭንቀትን ከመጠን በላይ ከማብዛት ነው አንዱ። ሌላው ጭንቀት ማህበራዊ ችግሮችን ያስከትላል። በጣም የሚጨነቅ ሰው ከሰዎች ጋር አብሮ ለመኖርና ለመስራት ይቸገራል። ሰዎችም ሲያዩት ይከብዳቸዋል። ሁሌ የሚጨነቅ ሰው መቼም አንድ ቀን እንጨነቃለን፣ ይሄ ያለ ነው። የሆነ ጊዜ መጨነቅ ተፈጥሯዊ ነው። ግን ሁሌ የምንጨነቅ ከሆነ ሰው ሲያይን ይቸገራል። ጭንቀት ይጋባል ይባላል። የሚጋባው በትንፋሽ እንደ ቫይረስ ምናምን እንደ ባክቴሪያ ሳይሆን አንድ ሰው በጣም ተጨንቆ ሲያይ የሚያየው ሌላውን ሰው እንደዛው ጭንቀቱ ይጋባበታል። እና አንድ ተጨናቂ ሰው በአማካይ 3-4 ሰዎችን ያስጨንቃል ይባላል። በተለይ በቤተሰብ ከሆነ ደግሞ
ቤተሰብ ውስጥ አንድ የተጨነቀ ሰው ካለ ሌላው ሰው የግድ ወደዛ ይሳባል። ምክንያቱም አንዱ ተጨንቆ ሌላው እንዴት በሰላም ይኖራል? ስለዚህ ጭንቀት በጣም ተደራራቢ በሽታ ነው። ከራስ አልፎ ለሌላው የሚተርፍ ሌላውን የሚለክፍ ክፉ በሽታ ነው። እንዲህ ያለ ሰው በዚህ ሂደት ወደ ብቸኝነት ይሄዳል። እሱም ሰው ያስጠላዋል፣ ሰዎችም ከሱ ጋር መሆን ይከብዳቸዋል። ስለዚህ ራሱ ተመጋጋቢ ይሆናል ማለት ነው ችግሩ። ጭንቀትን እየወለደ ከዛ ብቻውን በሆነ መጠን አንድ ሰው ደግሞ የበለጠ ተጨናቂ ይሆናል። ያም ሰው በተፈጥሯችን እግዚአብሔር የፈጠረን አንዳችን ለሌላችን እንድናስፈልግ አድርጎ ነው። ንግበር ሎቱ ቢጸ ዘይረዶ ነው ያለው እግዚአብሔር። የሚረዳው ባልንጀራ እንፍጠርለት ነው ያለው። ዘትረዶ አይደለም ይላሉ አበው። ዘይረዶ የሚረዳው ነው። ሴት ይሁን ወንድ ያ በኋላ የመጣ ነው ዝርዝሩ። አንዱ ለሌላው ያስፈልጋል። እግዚአብሔር ብዙ ያደረገን እኮ ለዚህ ነው። እግዚአብሔር ብዙ ያደረገ እንድንጠላላ አይደለም። አንዱ ለሌላው ያስፈልገዋል። እግዚአብሔር እንዲህ አድርጎ ነው የፈጠረን። እንኳን በዓለም ያለ ነው እኛ በበረሃ የሚኖሩት እንኳን ሳይቀር እግዚአብሔር ወይ የሆነ ሰው ይልክላቸዋል፣ የሆነ ጊዜ ወይ ጠባቂ መላካቸው ሰው መስሎ ተገልጦ እንዲያጽናናቸው ያደርጋል። እንዲህ ሰው ለሰው ያስፈልገዋል በቃ። እና ጭንቀት ግን ሰውን ከሰው እየለየው ይሄድና ከሰው በተለየ መጠን ደግሞ የበለጠ ጭንቀቱ ይጨምራል። የሚያዋየው ያጣል፣ የሚሰማ ያጣል። ሰው ተጨናቂ እንደሆነ ካየ ገና ይርቀዋል። ኧረ ጭንቀቱን የእሱ ጭንቀት የእሷ ጭንቀት ደግሞ አያልቅም እያለ ከመረዳት ይልቅ ወደ ማራቅ ይሄዳል፣ ወደ ማግደል። ስለዚህ የበለጠ የተጨነቀ መውጫ ወደሌለው አዘቅት ውስጥ ይገባል ማለት ነው። ስለዚህ ነው ጌታችን አትጨነቁ ያለው። ለዚህ ነው ለነገ አትጨነቁ አለ። ያው ጭንቀት ችግሩን ቢፈታው ኖሮ መልካም ነበር፣ ግን ችግሩን ያባብሰዋል እንጂ አይፈታው ነው። ለነገ አስበን መስራት ያለብንን እንስራ። ግን ነገ የሚሆነው ነገር ዛሬ ላንቀይረው። ስለ ነገ ዛሬ የምንጨነቅ ከሆነ ዛሬንም እናጣለን፣ ነገንም ደግሞ ስንደርስ ያው የሚሆነው ይሆናል። ስለዚህ ነገ ለሚሆነው ነገር ሁለት ጊዜ ለምን ትከፍላላችሁ ነው። ነገ ስንደርስ የምናገኘውን ነገር ዛሬ ስበን አምጥተን ለምን ዛሬ እንጨነቃለን ነው። ስለዚህ ስለ ነገ መጨነቅ ድርብ ነው፣ ጉዳቱ ነው። ዛሬንም ያበላሻል፣ ነገም ደግሞ ስንደርስ የሚሆነውን አይቀይርም። ስለዚህ ነገ የሚሆነውን ስንደርስ ልናገኘው ለምን ዛሬን በነገ ምክንያት እናጣለን? ይሄን አትጡ፣ በዚህ ምክንያት ሸክማችሁን በራሳችሁ ላይ አታብዙ እያለን ነው ባለቤቱ። ምክንያቱም ነገ የሚሆነውን ነገር ተጨንቀን የማንቀይረው ከሆነ ዛሬንም አጥተን ነገም ደግሞ ሲሆን የሚመጣውን መሸከማችን ላይቀር ማለት ነው። በአንጻሩ ለነገ ባንጨነቅ መስራት ያለብንም እሱ እንዳለ ሆኖ ሁልጊዜ ሲሆን ነገ ደግሞ እንደፈራ ነው ላይሆን ይችል ይሆናል። ያ የተጨነቅንበት ነገር ምናልባት እንደሆነ ፈራ ነው እንደሰጋ ነው ላይሆን ይችላል። ቢሆንም ግን ሲመጣ እንሸከማለን በጊዜው ጊዜ። አስቀድሞ ሁለት ጊዜ አልከፈልንበትም። መጨነቅ ግን ለአንድ ጉዳይ ሁለት ጊዜ ሶስት ጊዜ እንድንከፍል ያደርጋል። ሲመጣ መምጣቱ የማይቀረውን ነገር አስቀድመን ስንጨነቅ ዛሬንም እናጣዋለን። ዛሬ በእጃችን ላይ ያለውን እድል ያበላሸዋል። ዛሬን እግዚአብሔር የሰጠን ዛሬ መስራት የምንችለውን እንድንሰራ ነው። በዛሬው እግዚአብሔር እንድናገለግል እንድናመሰግን ነው። ዛሬ እግዚአብሔር የሰጠን ስንት ነገር አለ። ከዛሬዋ ቀን መድረሳችን ቀላል ነው በእውነት። የዛሬዋን ዕለት በውስጧ መመላለሳችን፣ የዛሬዋን ብርሃን ማየታችን። ፀሐይ ስትገባ እዚህ ቁጭ ብዬ በጣም ፊት ለፊት ናት ትታያለች። ፀሐይ ስትገባ ታምራለች። አዎ ነገር ሊያልቅ ሲል እንደዛ ነው። እና ይህን ማየት ቀላል ነው። ዛሬን በጤና ማዋላችን ቀላል ነው። ይህን ጤና ባይኖረን ኖሮ ለመታከም ይህን ደህንነት ጤና ለመመለስ ምን ያክል ድካም ገንዘብ ብቻ አይደለም ያስፈልገን ነበር። ዛሬ ወጋኝ ፈለጠኝ ቆረጠኝ ሳንል መዋላችን ይሄ ቀላል ነው። ዛሬ እግዚአብሔር የሰጠን እንድንሰራ ዛሬ የሞካከርናቸው የሰራናቸው ስራዎች ቀላሎች ናቸው የእግዚአብሔር የሰጠን። ስለዚህ ዛሬ ለዛሬ እናውለው ነው። ነገን ስበን ጎትተን አምጥተን ዛሬ ላይ ላናደርገው ስለ ነገ ስናስብ የምንደርስበት ሆኖ እያለ ዛሬንም አንጣው ነው። ስለዚህ ለነገ አትጨነቁ ማለት ስለ ነገ በመጨነቅ ዛሬን አትጡት ነው። ዛሬ እግዚአብሔር በሰጠን በፈቀደልን መጠን ማድረግ የምንችለውን እናድርግ። ለነገ መዘጋጀት የምንችለውን ሁሉ እንዘጋጅ። ከዛ በተረፈ ነገ ደግሞ ስንደርስ የምናገኘው ለነገ እንተው። ስንደርስ እንደሚሆን ይሆናል ወይ እንደፈራ ነው ላይሆን ይችላል። ቢሆንም ደግሞ እግዚአብሔር ከፈተናው ጋር መውጫውን አብሮ ይሰጠናል። ስለዚህ ነው ባለቤቱ ለነገ አትጨነቁ ለዕለቱ ክፋቱ ይበቃዋል ያለው። ለዚህ ነው ለዕለቱ ለቀኑ ክፋቱ ይበቃዋል ማለት ይሄ
ቀንን በሰውኛ ወክሎ መግለጹ ነው እንጂ ቀን በራሱ ክፋትም በጎነትም የለው። አያችሁ ባለቤቱ እያንዳንዱ ቀን ያለውን ክብደት ዕውቅና ሰጠልን። ያከያ ለዕለት እከያ ወይ ያክላ ለዕለት ስራሃ እከያ ለእያንዳንዱ ቀን ድካሟ ወይም ክፋቷ ይበቃታል አለ። እያንዳንዱ ቀን ምን ያህል አድካሚ እንደሆነ ያውቅልናል ባለቤቱ ዕውቅና ሰጠልን። ስለዚህ እያንዳንዱ ቀን ምን ያህል ከባድ እንደሆነ አውቀላችኋለሁ። ስለዚህ በዛ ቀን ሸክም ላይ የነገን የከነገ ወዲያን የሳምንቱን የወሩን የዓመቱን ጭንቀት ያመጣችሁ አትጫኑበት፣ ይከብዳችኋል፣ ይጥላችኋል። ስለዚህ የነገን ለነገ ተውት፣ ዛሬ ደግሞ እግዚአብሔር የሰጣችሁን ስራ ስሩ ነው። ለነገ አትጨነቁ ያለበት አንዱ ምክንያት ይሄ ነው። ጭንቀት የሚመጣው በዋናነት ከእምነት ማነስ ስለሆነ እምነታችሁን አሳድጉ እያለን ነው። ለነገ መጨነቅ ዛሬ ያደረገልንን እንዳናይ የሚጋረድ ክፉ መጋረጃ ነው። በእውነቱ ዛሬን ስለሰጠን እኮ ማመስገን አለብን። በዛሬዋ ቀን እንድንመላለስ፣ ዛሬ ስሙን እንድንጠራ፣ ዛሬ ቃሉን እንድንሰማ ስለፈቀደልን ማመስገን አለብን። የነገውን ደግሞ እሱ ያውቃል። ዛሬን የሚመግብ አምላክ ነገንም እንደማይመግብ አድርጎ መጠራጠር የእምነት ማነስ ነው። በእውነቱ ጭንቀት የአዳም ውድቀት ያመጣብን ትልቁ በሽታ ነው። የጭንቀት ደዌ የማይዳሰሰው ሰው የለም። መጠን ብቻ ነው፣ ከመጠኑ እንዳያልፍ ነው እንጂ ጭንቀት የሌለበት ሰው የለም፣ ሊኖር አይችልም። ምንም አይነት መኪና ብንነዳ፣ ምንም አይነት ወንበር ላይ ብንቀመጥ፣ ምንም አይነት ገንዘብ አካውንታችን ላይ ቢኖር፣ ምንም ቢሆን ጭንቀት የማይጎበኘው ሰው ይኖራል? መቼም ልብስ የማይሸፍነው የለም። ለባብሰን ከቤታችን ስንወጣ ተመስገን ነው መቼም እንጂ የማይጨነቅ ሰው ይኖራል። ግን መጠኑ ከበዛ ነው ደግሞ በጣም መጥፎ የሚሆን፣ ሁልጊዜ አይምራችንን ውጥር ስቅዝ አድርጎ የሚይዝ ከሆነ። ስለዚህ ለነገ አትጨነቁ ያለው አንዱና ዋናው ምክንያት ጭንቀት ጎጂ እንጂ ጠቃሚ ስላልሆነ፣ ተጨንቀን የምንለውጠው ስለሌለ ስላልማይሆን ነው። ሁለተኛው ምክንያት ፈተናውን የምንጋፈጠው እኛ ብቻችንን ስላልሆነ ነው። አትጨነቁ ያለው በፈተናው ውስጥ ብቻችንን የሚተውን አምላክ አይደለም። ከፈተናው መጨረሻ ላይ ሆኖ ድል ስታደርጉ ነው ጠብቃችኋለሁ የሚል አይደለም። ገና ከመጀመሪያው አብሮን የሚጓዝ ነው። በፈተናው ውስጥ አብሮን ስንወድቅ እያነሳ፣ ስንደክም እያበረታ ሁሉን ነገር የሚያደርግልን ስለሆነ ብቻችሁን የሆናችሁ ይመስል ለምን ትጨነቃላችሁ ነው። ዮሐንስ 14:18 ላይ ወላጆች እንደሌላቸው ልጆች አልተዋችሁም አለ። ለስም አጠራሩ ክብር ምስጋና ይግባው። ስለዚህ ወላጅ እንደሌለ ልጅ የምንተው አይደለንም። እጓለማውታ ድሃ አደግ አይደለንም። አባት አለን፣ የታመነ አባት በተግባር ያረጋገጠ፣ እኛነታችንን ያልናቀ፣ ባህሪያችንን ገንዘብ ያደረገ፣ ባህሪያችንን ገንዘቡ ማድረግ አልበቃውም፣ ሞታችንን የሞተ፣ ስቃያችንን የተሰቃየ፣ ስደታችንን የተሰደደ፣ ረሃባችንን የተራበ፣ ፈተናችንን የተፈተነ፣ ምን ያልሆነ ሞታችንን የሞተ፣ መቀበራችንን የተቀበለ፣ በመቃብር ያደረ። ስለዚህ በዚህ ሁሉ ያስመሰከረ አምላክ ይተወናል ብሎ መጠራጠር ስለማይገባ ነው ለነገ አትጨነቁ ያለ። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ አለ። በእውነቱ ለስም አጠራሩ ክብር ምስጋና ይግባው። እኛ ችግሩ እኔ ግድ የለም ልሸከመው ቆይተው እያልን እንገዳገዳለን። ሸክሙን ተውት፣ እኔ ልሸከምላችሁ፣ ቀላል የሆነውን የኔን ሸክም ተሸከሙ፣ ከባዱን እኔ ልሸከም አለ። የሚተወን አይደለም፣ ከነሸክማችን የሚተወን አይደለም። ተሸክመን ከብዶን ስንንገዳገድና ስንወድቅ በሩቅ እያየ እንደሚሳለቅ ወይም ደግሞ ዝም እንደሚል ወይም ቢያዝንም መርዳት እንደማይችል አይደለም። አምጦ አስቀድሞ እኔ ልሸከምላችኋል። አንድ ሊቅ ምን ብሏል? ከብዙ ፈላስፎች ዘንድ ተምሬአለሁ አለ። በብዙ መምህራን እግር ስር ተቀምጫለሁ። የብዙ ሊቃውንትን ትምህርት ሰምቻለሁ። ከነዚህ ግን ማናቸውም ሸክማቸው የከበደ ወደ እኔ ኑ እኔ ያሳርፋችኋለሁ ሲል የሰማሁት ግን ማንም የለም አለ። እውነት ነው። ማንም ቢሆን ከእግዚአብሔር በቀር ሸክማችንን ሊቀበልልን የሚችል የለም። ገና አንዱን ሸክም ሲያይ ወይም ስንነግረው የሚደነግጥ ይኖራል። ካህናት ኃላፊነታቸው ሆኖ ሸክማችንን ይሰማሉ። በእውነቱ የካህናት ኃላፊነት ከባድ ነው፣ በጣም ከባድ። የእያንዳንዳችንን ሸክም ነው የሚሸከሙት። ክርስቶስን ወክለው ስለሚያደርግ። ስለዚህ እንዲህ ያለ አምላክ ስላለን ፈተናውን ብቻችንን ሸክሙን ብቻችንን ተሸክመን የምንንገዳገድ ስላልሆነ ነው ለነገ አትጨነቁ ያለው። በተግባር አሳይቷል። እንደው ቅዱስ ጳውሎስ ይህንን በጣም በሚገርም ሁኔታ እያደነቀ እንዲህ ይላል። ሮሜ 8:31-32 ላይ
እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? ይላል። አንድ ልጁን የሰጠን እግዚአብሔር አብ፣ ራሱን የሰጠን እግዚአብሔር ወልድ፣ ራሱን ከሰጠ እግዚአብሔር አብም ልጁን ከሰጠ ሌላ ላይሰጠን ይችላል ተብሎ እንዴት ይጠረጠራል ነው። እንደው ነገሩ ግልጽ እንዲሆን እስኪ እናንተ ልጃችሁን አሳልፋችሁ እስክትሰጡለት ድረስ የምትወዱት ሰው ካለ ይኖራል? ከልጃችሁ አሳልፋ በላይ የምትወዱት ሰው ይኖራል? የሰው ጅል ከልጅ በላይ ነው ውደደኝ ይባላል። ከልጆች ጋር እኩል አድርገህ ውደደኝ ይላል ይባላል። እንደው አስተካክሎ መውደድ እንኳን ከባድ ነው፣ እንኳን ልጅን አሳልፎ መስጠት። ግን ቢኖር እስኪ እናስብ፣ ሌሳስቲም እንደሚባለው እንደው ልጃችሁን አሳልፋችሁ እስክትሰጡለት ድረስ የምትወዱት ሰው ቢኖር፣ ስለዛ ሰው ልጃችሁ እንዲታሰር ወይ እንዲገደል አሳልፋችሁ እስክትሰጡለት ድረስ የምትወዱት ሰው ቢኖር ብለን እናስብ። እንዲህ ላለው ወዳጃችሁ የሚበላ የሚጠጣ የሚለብሰው ትከለክሉታላችሁ? ልጃችሁን ያልከለከላችሁትን ሰው እንደዛ ማለት ነው ቅዱስ ጳውሎስ የገለጸው። እግዚአብሔር አብ አንድያ ልጁን እስኪሰጠን ድረስ ከወደደን ሌላውን እንዴት አይሰጠንም ማለት? እንዲህ ሌላውን ይከለክልናል? ልጁን ያልከለከለ አምላክ የሚገርም እኮ ነው። ልጁን ያልከለከለ አካላዊ ቃል ደግሞ ራሱን ስጋውን ደሙን ያልከለከለ ስጋዬን ብሉ ደሜን ጠጡ ብሎ የሰጠ ሌላውን የሚያልፈውን ኢምንቱን ነገር እንዴት ይከለክለናል ብላችሁ እንዴት ትጠረጥሩኛላችሁ እኮ ነው እውነት። አሁን እኛ የሆነ ሰው ሊያምነን ይገባል የምንለው ሰው ቢጠረጥረን ባያምነን በጣም አያበሳጨንም? እንዴት ይጠረጥረኛል አንልም? እንደዛ እኮ የኛ አለማመን እግዚአብሔርን የሚያሳዝነው። እንዴት እንጠረጥረዋለን? ያው ግን ደካሞች ነን፣ አባት ስለሆነ ይችለናል። ስለዚህ ነው ፈተናውን የምንጋፈጠው ብቻችንን ስላልሆነ ነው። ለነገ አትጨነቁ ያለው። አንዲት ሰማዕት ቅድስት ፌሊሲታስ የምትባል በሰሜን አፍሪካ ካርቴጅ ወይም የዛሬዋ ቱኒዚያ አካባቢ የነበረች እና በክርስትና ምክንያት ክርስቶስን አልክድም ብላ ታስራ ነበር። ነፍሰ ጡር ነበረች። በሮማውያን ሕግ ነፍሰ ጡር ሴቶች ካልወለዱ በስተቀር ሳይወልዱ አይደበደቡም፣ አይሰቃዩም። ሮማውያን ብዙ ሕግ ነበራቸው፣ አሕዛብ ብዙ ሕግ ነበራቸው። እና ይቺ ቅድስት ፌሊሲታስ ሌሎቹ ክርስቲያኖች ሲገደሉ ስለ ክርስቶስ መከራ ተቀብለው ሰማይ ሲሆኑ እያየች ቀናች። እባክህ ፈጣሪ ቶሎ አገላግለኝና ከዚህ ጽንስ እንደ ሌሎቹ እባክህ ስለ ስምህ መስክሬ ልሙት አለች። እና ጸሎቷን ሰምቶ ይሁን ጊዜው ደርሶ ተገላገለችና ከዛ በኋላ ወደ ክርስቶስ ምስክርነት ከመሄዷ በፊት በምጧ ጊዜ ይህን ይሰሟት ከነበሩ ወታደሮች አንዱ አፌዘባት። ያው በምጡ ስትጨነቅ አቤት የኛ ጀግና ስለ ክርስቶስ መስክሬ ልሙት በእነዚህ የምትይው አንቺ ነሽ? ይኸው ምጡ እያስጨነቀሻል እንደ ተፈጥሯዊ የሆነው ምጡ በኋላ በእኛ እጅማ ስትሰቃይ ምኑን ትችያለሽ አላት። አይ ሞኙ እንዴ አይምሰልሽ፣ ይሄ ምጡ ተፈጥሯዊ ስለሆነ የምቀበለው ብቻዬን ነው። ስለ ክርስቶስ የምቀበለውን መከራ ግን ብቻዬን አይደለም የምቀበለው ብለዋለች። እና በኋላ ስለ ክርስቶስ መስክራ ሰማዕት ሆናለች። በረከቷ ይድረስብን። ስለዚህ ስለ ክርስቶስ ብለን በሃይማኖት ውስጥ ከእሱ ጋር ስንኖር የሚገጥመን ነገር ሁሉ ብቻችንን አይደለንም። ብንወድቅ እንኳን እንደ ገድል አድርጎ ይቆጥርልናል፣ ወይም ደግሞ ትምህርት የምናገኝበት መንገድ ያደርግልናል። ቅዱስ ጴጥሮስ በውድቀቱ ተማረበት። እነዚህ ቢክዱ እኔ አልክድም ከነዚህ በላይ እወድሃለሁ ብሎ ነበረ። በኋላ ግን በአንድ ቀን ምሽት 3 ጊዜ ሲክድ ተማረ። በኋላ ጌታችን ስምዖን ወልደ ዮና ታፈቅረኒኑ እምሉ ከነዚህ በላይ ተወደኛለህ እንዳልከው ያ የቀድሞ ፍቅር አለ አለው። ጌታ ሆይ እንደወደህ አንተ ታውቃለህ። ተማረ። እኔ ያውቃለሁ ማለትን አስወገደ። ስለዚህ ከሱ ጋር ሆነን ተወት እንኳን ቢያደርገን እንድንማርበት ነው። አቅማችንን ማንነታችንን እንድናቅ ነው። ከትምክት ራስን ከማስታበይ ይችላለሁ ከማለት ስህተት እንድንወጣ ነው። ለዚህ ነው ጻድቃን ሲወድቁ ወደፊታቸው ይወድቃሉ፣ ኃጥአን ሲወድቁ ወደ ኋላቸው ይወድቃሉ። ዮሐንስ ወንጌል ምዕራፍ 18 ላይ ጌታችንን ሊይዙ የመጡት እነዛ የሊቃነ ካህናቱ አይሁድ እነዛ ስብስብ ከወታደሮች ጋራ ጌታችንን ማንን ልትይዙ መጣችሁ? ማንን ትፈልጋላችሁ ሲላቸው ጌታችን ኢየሱስን ነው አሉ። እኔ ነኝ ሲላቸው ወደቁ። እኔ ነኝ የሚለው የእግዚአብሔር ስም ነው። እኔ ነኝ ማለት አይ አም ዛት አይ አም ወይም አህያ ሸራህያ በዕብራይስጡ ይሄን የሚናገረው ራሱ እግዚአብሔር ብቻ ነው። ይሄንን በብሉይ ኪዳን ይናገረው የነበረው ሊቀ ካህናቱ በዓመት አንድ ጊዜ ቤተ መቅደስ ቅድስተ ቅዱሳኑ ገብቶ የደም መስዋዕት ይዞ ነበር። ይሄንን ስም የመጡት አይሁድ ስለሆኑ እግዚአብሔር ብቻ ስለሆነ የሚናገረው ይሄን ስለሚያውቁ ይሄን ሲሰሙ ወደቁ። የወደቁት ግን ወደ ኋላቸው ነው ይላል። ወደ ምናቸው ወደቁ አለ? ወደ ኋላቸው። ወደ ኋላ የሚወድቅ ሰው የሚወድቅበትን አያይም። እጁም ለመመርኮዝ እድል አይሰጠውም።
ይጎዳል። ጻድቃን ሲወድቁ ግን ወደፊት ነው። በደብረ ታቦር ሶስቱ ደቀ መዛሙርት ጴጥሮስ፣ ያዕቆብና ዮሐንስ ብርሃነ መለኮቱን ሲያዩ ወደቁ ይላል። የወደቁት ግን በፊታቸው ነው። በፊታቸው ወደቁ ይላል። በፊቱ የሚወድቅ ሰው የሚወድቅበትንም ያያል። በእጁም ስለሚመረኮት ብዙ አይጎዳም። ከእግዚአብሔር ጋር የሚሆን ሰው ቢወድቅ እንኳን ወደፊቱ ነው፣ ይማርበታል። ትንሽም ቢሆን ወደፊት ይጓዛል፣ ያድጋል። ስለዚህ ከእግዚአብሔር ጋር ሆነን ብንወድቅ እንኳን ያ ውድቀታችን ለትምህርት ነው፣ ወደፊት ነው የምንወድቀው። ስለዚህ አትጨነቁ ያለው ለዚህ ነው። ሌላው ምክንያት ሌላው ሶስተኛው ምክንያት ዓለሙ መሪና ተቆጣጣሪ ሰራይና መጋቢ ስላለው ባለቤት አለው። ስለዚህ ባለቤት የሌለው መስሏችሁ ከልክ በላይ አትጨነቁ ነው። አዎ በሀገር በዓለም የሚሆነው ነገር እንደ ባለ አእምሮ ያስጨንቃል፣ ያበሳጫልም። ዓለማችን የጫካ ሕግ የሚገዛት መሆኗ ጉልበት አለኝ የሚሉ ባህር ተሻግረው ሌላውን ሲያጠቁ ያበሳጫል፣ በጣም ያበሳጫል። እብሪተኞች ምንጊዜም ቢሆን ያበሳጫሉ። ግን ባለቤት አለው። ግን ዓለሙ ባለቤት የሌለው ሁሉ ነገር በሆኑ አካላት ጉልበት ባላቸውም ለዛ አጸፋ በሚሰጡም ሂደት ብቻ የሚወሰን ግን እንደሆነ አድርገን እንዳንጨነቅ ነው። ባለቤት አለው ዓለሙ። እንዴ ሁሉም ከወሰኑ አያልፍም። ምንድነው በቅሎ ማሰሪያዋን በጠሰች እና ምንድነው የሰፋት የረዘመላት ይመስላታል። ግን መልሶ ያ የተበጠሰው እንደገና ሲቀጠል ሲታሰር ያጥርባታል። እንደዛ ነው ይመስላል። ለጥቂት ጊዜ ሰዎች ለጥቂት ጊዜ እንዲያ ሲሉ ዓለሙን የተቆጣጠሩት ከነሱ ውጪ አድራጊ ሰራይ ፈጣሪ የሌለ ይመስላቸዋል። ግን አይደለም። ስለዚህ ዓለሙ ተቆጣጣሪ ስላለው ባለቤት ስላለው ከሚገባው በላይ አትጨነቁ ነው። ዓለሙ የፈጠረው አለ፣ ሁሉ ነገር የሚያውቃል፣ ከወሰኑ አያልፍም። አዎ በሆነች በታጠረች ግቢ ውስጥ የሆነ በጣም ሊፈነጭ ይችላል፣ የተወሰነው በሌላው ላይ ጉዳት ሊያደርስ ይችላል። ግን በሆነች በታጠረች ግቢ ውስጥ ያለን እግዚአብሔር ሲፈልግ ሁሉንም እንደሚፈልግ ያደርገዋል። ሶበ ተንሥአ እግዚአብሔር ለኮንኖ ምድርኒ ፈርሃት ወአርመመት ይላል ዳዊት። እግዚአብሔር ለመፍረድ በተነሳ ጊዜ ምድርም ሰማይም ይንቀጠቀጣሉ፣ ዝም ይላሉ። እስከዛ ግን ያዙኝ ልቀቁኝ። እኛ እኮ ምንገርም ነን በጣም በእውነቱ። አቤት እግዚአብሔር ግን ምን ይለን ይሆን? ወእግዚአብሔር ይሳለቅ ላዕሌሆሙ የሚለው እንደዚህ ነው። እግዚአብሔር እንደኛ ጥርስ አፍ እንደዚህ ኖሮት ይስቃል ማለት ሳይሆን ነገሩ እንደዚህ ያሰኛል። እዚህ ግባ የማይባል አቅም የሌለን ግን ስንፍጨረጨር በጣም ኃያላን እንደሆነ ሲሰማን። ስለዚህ ዓለሙ ፈጣሪ ያለው፣ መጋቢ ያለው፣ ተቆጣጣሪ ያለው፣ መሪ ያለው፣ በሪሞት የሚቆጣጠረው አለ በእያንዳንዱ ድርጊት። ከዛ ቀጥሎ በኋላ ምን እንደሚሆን ያ ወዴት እንደሚወስድ ሁሉን ነገር የሚያውቅ አምላክ አለ። ስለዚህ ምንም እንኳን እንደ ባለ አእምሮ በሚሆነው ነገር ሁሉ ግዴለሽ መሆን ባይገባም ግን ከልክ አልፈን ደግሞ ወደ መጨነቅ መሄድ ደግሞ የለብንም። ኤልያስን ማስታወስ እንችላለን። ኤልያስ በዘመኑ ተበሳጭቶ ነበር። አምልኮተ ጣዖት ሰፍቶ አምልኮተ እግዚአብሔር ተረስቶ የእግዚአብሔር ሰዎች ነቢያት፣ ካህናት እየተሳደዱ እየተገደሉ ህዝቡም ከእግዚአብሔር ርቆ ነገር ሁሉ ተስፋ አስቆራጭ በሆነበት ጊዜ ኤልያስ ምን አለ? እኔ ከአባቶች አልበልጥም፣ ኖሬም ለውጥ አላመጣሁም፣ ስለዚህ ውሰደኝ፣ ግደለኛል። አዎ በእውነቱ ቀናኢነት ሲገነፍል እንዲህ ያደርጋል። አዎ በእውነቱ ታዲያ እግዚአብሔር ምን አለው? አንደኛ ነገሥት ምዕራፍ 19 በጣም የሚገርም ነገር፣ ወደ ዝርዝሩ ሳንገባ እግዚአብሔርም አለው ይላል፣ ሂድ በመጣህበትም መንገድ በምድረ በዳ ወደ ደማስቆ ተመለስ። ከዚያም በደረስክ ጊዜ በሶርያ ላይ ንጉሥ ይሆን ዘንድ አዛሄልን ቅባው፣ በእስራኤልም ላይ ንጉሥ ይሆን ዘንድ የናሚሴን ልጅ ኢዩን ቅባው። በፋንታም ነቢይ ይሆን ዘንድ የአቤል መሆላን ሰው የሳፋጥን ልጅ ኤልሳዕን ቅባው። ከአዛሄልም ሰይፍ ያመለጠውን ሁሉ ኢዩ ይገድለዋል፣ ከኢዩም ሰይፍ ያመለጠውን ሁሉ ኤልሳዕ ይገድለዋል። እኔም ከእስራኤል ጉልበታቸውን ለበዓል ያላንበረከኩትን ሁሉ በአፋቸውም ያልሳሙትን ሁሉ 7,000 ሰዎች ለእኔ ያስቀራለዋል። የሚገርም ነው። 7,000 ሰዎች ማስቀረቱ ብቻ አይደለም። ኤልያስን የብቻ ቀረ ብሎ ነበር፣ ግን እሱ የማያውቃቸው 7,000 ሰዎች ነበሩ። ይሄ ብቻ ሳይሆን እግዚአብሔር ስራውን እንዴት እንደሚሰራ ነገረው። በአንተ ቦታ ኤልሳዕ ይቀባል፣ ስራህን ይቀጥላል። ኢዩ የሚባለው ይነግሳል። ኤልዛቤልና አካብ ያፈሰሱትን ደም እሱ ይበቀላል። በሶርያ ደግሞ አዛሄል ይነግሳል፣ እሱም ይበቀላል። እንዲህ የሆነ ስራው ይቀጥላል አሉ።
እግዚአብሔር ስራው አይቋረጥም። በየትኛው ዘመን በማን አማካይነት ፍርዱን እንደሚሰጥ ስራውን እንደሚሰራ እሱ ነው የሚያውቀው። ስለዚህ እኛ ፍንጫችን ስራ አስበን ታዲያ ምንም ዋጋ የለውም፣ በእግዚአብሔር መታመን ዋጋ የለውም፣ በዚህ ዓለም ፍርድ መጠበቅ ዋጋ የለውም ብለን ተስፋ ወደ መቁረጥ፣ ወደ መበሳጨት፣ ወደ መጨነቅ እንዳንሄድ ነው። እሱ ምኑን መቼ የት በማን እንዴት እንደሚያደርገው ስለሚያውቅ ይሄን ለሱ መስጠት ስለሚገባ ነው። ለነገ አትጨነቁ ያለው ለራሳችን ነው። ሌላው አራተኛው ምክንያት እርሱ ለእያንዳንዳችን ያዘጋጀልን ጥሪና ተስፋ ስላለ ነው። እያንዳንዳችንን ሲፈጥረን የሰጠን ጸጋ አለ፣ ተፈጥሯዊ ጸጋ አለን። ይሄ መግቦታዊ ጸጋ ነው። ሰው በመሆናችን የተሰጠን ጸጋ አለን። የተለያየ ጸጋ አለን። ሙያዊ፣ ክህሎታዊ የተለያየ ጸጋ አለ። እግዚአብሔር ሰውን ሲፈጥረው ያለ ጸጋ የፈጠረልን መግቦታዊ ጸጋ፣ ለሚያምነው ለማያምነው ሰው በመሆኑ ሁሉ የተሰጠ ጸጋ አለ ለእያንዳንዱ። እኛ ደግሞ ከዛ ባሻገር በጥምቀት የተሰጠን ጸጋ አለ። ስንጠመቅ ሁላችንም የተሰጠን ደግሞ የጥምቀት የመንፈስ ቅዱስ ጸጋ አለ። ድርብርብ ጸጋ ነው ያለን። ስለዚህ እንዲህ ባለ ጸጋ የተፈጠርን ስለሆነ ምንም እንደሌለን፣ እግዚአብሔር ጸጋ እንዳልሰጠን፣ እግዚአብሔር ሀብት እንዳልሰጠን መጨነቅ የለብንም ነው። ያን ፈልጎ ማግኘት የኛ ድርሻ ነው። እያንዳንዳችን የእጃችን አሻራ ልዩ ነው አይደል የሚባለው? ልክ ነው። የመንትዮች እንኳን አሻራ የተለያየ ነው። ራሳችን ላይ ያለ አዙሪትም የተለያየ ነው። አሁን ደግሞ ዲኤንኤ የሚባለው ነገራችን የተለየ ነው የእያንዳንዱ። ስለዚህ እያንዳንዳችን ልዩ ዋጋ ያለን መሆናችንን እንድናቅ ነው። ልዩ ዋጋ አለን። እያንዳንዳችን በእግዚአብሔር ፊት የተለየ ነን። አንዱ በአንዱ አይደረብም። ይህን ያክል ዋጋ ያለን አድርጎ የፈጠረን አምላክ እያለ ለምንድን ነው የምንጨነቀው? ባለቤት እንደሌለን፣ ሀብት፣ ጸጋ፣ ስጦታ እንደሌለን በባዶ እንደተፈጠርን አድርገን ለምን እንጨነቃለን ነው። ለነገ አትጨነቁ ያለው ለዚህ ነው። አለን እያንዳንዳችን የተሰጠን ነገር አለ። መግቦታዊ ጸጋውም ሆነ በጥምቀት የተሰጠን ጸጋ ግን አንድ አይነት ላይሆን ይችላል። አዎ የአንዳችን ከሌላችን ይለያያል። አንዳችንን የሚመራበት ምሪት ከሌላው ይለያል። አብርሃም፣ ይስሐቅ፣ ያዕቆብ ወዳጆቹ ባለሟሎቹ ናቸው። ሶስቱን የመራበት መንገድ ግን ይለያያል በተወሰነ መንገድ። ለምሳሌ ሶስቱም ረሃብ ገጥሟቸዋል በከነዓን ሲኖሩ፣ ግን ሶስቱን በዚህ ጉዳይ የነገራቸው የተለያየ ነገር ነው። አብርሃምን ወደ ግብፅ ውረድም አትውረድም አላለውም። በረሃብ ጊዜ አብርሃም የበሰለ ስለሆነ ቢወርድም ባይወርድም ለራሱ ለህሊናው ሰጠው፣ ለህሊናው ተወለደ። ስለዚህ በራሱ ህሊና ተመርቶ ወደ ግብፅ ወረደ፣ እንደሚሆን ሆነ። ይስሐቅን ግን ተገልጦ ወደ ግብፅ እንዳትወርድ ነው ያለው። ወደ ግብፅ ቢወርድ ፈተናው ምን እንደሚሆን ያን ይስሐቅ ይችላል አይችለው እግዚአብሔር ነው የሚያውቀው። ስለዚህ አስቀድሞ ይስሐቅን ወደ ግብፅ አትውረድ አለው። ያዕቆብም በተመሳሳይ ሁኔታ በከነዓን ረሃብ ገጠመው። ወደ ግብፅ ሊወርድ ሲል ጸሎት ጸለየ፣ መስዋዕት አቅርቦ እግዚአብሔር ተገልጦ ምን አለው? ወደ ግብፅ ውረድ ካንተ ጋር እሆናለሁ አለ። ሶስቱንም ያላቸው የተለያየ ነገር ነው። አብርሃምን ምንም አላለውም፣ ይስሐቅን እንዳትወርዳለው፣ ያዕቆብን ውረድ አለው። ግን አንድ እግዚአብሔር ነው፣ ሶስቱም ወዳጆቹ ናቸው። እኔ አብርሃም የይስሐቅ ያዕቆብ አምላክ ነኝ ብሎ ራሱን አስተዋውቋል እግዚአብሔር። ግን እያንዳንዱ የሚመራበት መንገድ የተለያየ ነው። ስለዚህ አሁን በዚህ ሱባኤ ስለሆነ ጉዳይ ብንለምን ለአንዱ የሚሰጠው መልስና ለሌላው የተለያየ ሊሆን ይችላል። ለምን? እያንዳንዳችን ምሪታችን፣ መንገዳችን፣ ጸጋችን የተለያየ ሊሆን ይችላል። የተለያየም ነው። የምንወርሰው መንግስት አንድ ነው፣ አባታችን አንድ ነው፣ መስቀሉ አንድ ነው፣ ክርስትና አንድ ነው፣ ምስጢሩ አንድ ነው። ግን በዚህ ውስጥ ግን እያንዳንዳችን የምንሸከመው መስቀል የተለያየ ነው፣ የምንሄድበት መንገድ የተለያየ ነው። አንዱ በትዳር፣ አንዱ በምንኩስና፣ አንዱ በብሕትውና፣ አንዱ በሰማዕትነት በተለያየ ነው። ስለዚህ እንዲህ ያለ ሰፊ ሀብት ያዘጋጀልን አምላክ እያለ ምንም እንደሌለን እንዳንጨነቅ ነው። ለነገ አትጨነቁ ያለው። ሌላው ትምህርታችንን እየጨረስን ነው። አምስተኛው ምክንያት የዚህ ዓለም ህይወት ደስታ ሆነ ጭንቀቱ ኃላፊም ስለሆነ ነው። አዎ ለጊዜው የምናየው ነገር ቢያስጨንቅ ቢያበሳጭ ግን ያልፋል። ይሄን እያሰብን እንድንጽናና ነው። ሁሉም ያልፋል፣ የማያልፍ ምንም ነገር የለም። እውነት ነው ይሄ። አይ ይሄ ዓለም ያልፋል እያላችሁ የምትሰብኩት ስብከት ራስን ለማጥራናት ነው የሚል ካለ አዎ እስኪ የማያልፍ ነገር ካለ እንዲህ የምትለው ራስህ ታልፋለህ። የዛሬ 100 ዓመት የነበሩ ሰዎች አሉ። የዛሬ 100 ዓመት የነበሩ ኃያላን ዓለምን ይቆጣጠሩ ይመሩ የነበሩ የጦር ኃይል ኃላፊ የነበሩ ነገስታት የነበሩ ባለሀብት የነበሩ አሉ። ዛሬ በ1900 አካባቢ የነበሩ በ18ኛው በ19ኛው ዓመት የነበሩ አሉ። ዛሬ አሉ። ስለዚህ እኛም እንደዛው ነው። የማያልፍ ነገር የለም። ስለዚህ በሚያልፈው የማያልፍ ነገር መስሎን እንዳንጨነቅ ነው። ያልፋል። አዎ ለጊዜው ይከብዳል፣ እውነት ነው። ማለፍ ያልፋል፣ እስኪያልፍ ያስጨንቃል፣ ያልፋል ነው። ግን ያልፋል። ምንም ያልፋል። የሰማዕታት እንኳን መከራ አልፈዋል። ማያልፍ የለም። ስለዚህ ነው
ለነገ አትጨነቁ ያለው በሚያልፍ መከራ የማያልፍ መስሎን ከእግዚአብሔር እንዳንለይ ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 7 ቁጥር 29 እስከ 31 ላይ እንዲህ አለ። ዳሩ ግን ወንድሞች ሆይ ይህን እናገራለሁ፣ ዘመኑ አጭር ሆኗል። ዘመኑ አጭር ማለት የምንኖርበት በዚህ ዓለም አጭር ነው። ከእንግዲህ ወዲህ ሚስቶች ያሏቸው እንደሌላቸው ይሁኑ፣ ሚስቶች ባሎች ያሏቸው እንደሌላቸው ይሁኑ፣ የሚያለቅሱም እንደማያለቅሱ ይሁኑ፣ ደስ የሚላቸውም ደስ እንደማይላቸው፣ የሚገዙም ምንም እንደሌላቸው፣ በዚህችም ዓለም የሚጠቀሙ በሙሉ እንደማይጠቀሙባት ይሁኑ። የዚህች ዓለም መልክ አላፊ ነውና። አቤት ሁሉም አላፊ ነው። ትዳሩም አላፊ ነው፣ ስልጣኑም አላፊ ነው፣ ብልጽግናው ሀብቱም አላፊ ነው፣ ውበቱም አላፊ ነው፣ ምቾቱም አላፊ ነው፣ ደስታውም አላፊ ነው፣ ሀዘኑም አላፊ ነው። ስለዚህ ይህን መረዳት በጣም ወሳኝ ነው። የማያልፍ ነገር የለም። ይሄን በልቡና ጽላት መጻፍ ከባድ ተጋድሎ ይጠይቃል። በእውነቱ በደስታው ከልክ በላይ የምንፈነጨው፣ በሀዘኑም ከልክ በላይ ልባችን ስብር የሚለው እኮ የሚያልፍ ስለማይመስል ነው። ያልፋል። አሁን ለጊዜው ነው እንጂ ያልፋል። ስንት ጊዜ ሊቆይ? ስለዚህ ለሚያልፍ ነገር እንዴት ስብር ብለን እንጨነቃለን? የማያልፍ ይመስል። ኃላፊነቱን ያልተረዱ ሰዎች በደስታው ከልክ በላይ በእውነቱ ሊዘሉ ይችላሉ። በሀዘኑ ደግሞ ከልክ በላይ ልባቸው ስብር ሊል ይችላል። እኛ ግን ይሄን ማወቅ አለብን። ይሄን የምንረዳ ሰዎች በዚህ መጨነቅ የለብንም። የአንድ ሀገር ንጉሥ መማክርቶቹን ሰብስቦ ለሁል ጊዜ የሚሰራ ምክር ስጡኝ አላቸው። መቼም ተጣጥሮ መንገስ እንደሚባለው ነው እንጂ እንዴት ብሎ ለሁል ጊዜ የሚሰራ ምክር መስጠት ይቻላል? ምክንያቱም ለሆነ ጊዜ የሚሰራ ለሆነ ጊዜ ላይሰራ ይችላል። እና ተመካከሩ። እነዛ መማክርቶች ተሰባስበው እንዲህ እንበለዋሉ። ይሄማ በዚህ ጊዜ እንዲህ ላይሆን ይችላል፣ እንዲህ ላይሰራ ይችላል። አዎ ብዙ ወረዱ ቢሉት ሁሉም የሆነ ድክመት አለው። መጨረሻ የተስማሙት በቃ ሁሉም ያልፋል እንበለዋሉ። ይሄ እውነት ነው። ሁልጊዜም ይሰራል፣ ሁልጊዜም ይሰራል፣ ሁልጊዜም ይሰራል። የማያልፍ ምን ነገር አለ? አዎ ልብ እንድንገዛ አደብ እንድንገዛ የሚያደርገን ይሄ ነው። ያልፋል፣ የማያልፍ ነገር የለም። ስለዚህ በሚያልፈው የማያልፈውን እንዳናጣ ነው። በሚያልፈው ከልክ በላይ አይምሯችን ተጨንቆ እንደ ኮምፒውተር ቫይረስ አይምሯችንን አናውዞት የማያልፈውን እንዳናጣው ነው። የማያልፈውን ክብር ሳናስበው ሳንዘጋጅ ቀርተን ከዛ ውጭ እንዳንሆን ነው። ይሄ ያልፋል፣ ወደንም ጠላልም ያልፋል፣ ጥጋቡም ያልፋል፣ ረሃቡም ያልፋል። የማያልፍ ምን አለ? ምንም የለም። ከኛ በፊት የነበሩትን ሰዎች ወደ መቃብር መሄድ ይችላለን። ቅዱስ ዮሐንስ አፈወርቅ እንደዛ ይላል። ጥጋብ ካስቸገረ ወይም ልቡናህ ከዚህ ዓለም ጋር በጣም ከተጣበቀብህ ስለሚመጣው ዓለም ማሰብ ከከበደ ወደ መቃብር ቦታ ሂድ ይላል። ያቸው እዛ እነማን እንደተቀበሩ ከኛ በላይ ሀብታም፣ ባለጸጋ፣ ባለስልጣን፣ የተማሩ ወዘተርፈ የነበሩ ይኸው እዛ ብንሄድ ብንጠራቸው አይሰሙም። አፈር ተጭኗቸዋል። እኛም ከሆነ ጊዜ በኋላ እንደዛ እንሆናለን። ስለዚህ ይሄን እንድናስብ ነው። አንደኛ ዮሐንስ ምዕራፍ 2 ቁጥር 15-17 ላይ በቅዳሴ ጊዜ ዲያቆኑ ሁል ጊዜ የሚለንን ቃል አሃዌ የታፍቅርዎ ለዓለም ወኢይዝሃሎ ውስተ ዓለም ዓለሙኒ ኃላፊ ፍትወቱኒ ኃላፊ እስመ ኩሉ ኃላፊ ውእቱ። ወንድሞቼ ይህን ዓለም አትውደዱ። ለምን? ኃላፊ ጠፊ ነው። ዓለሙ ምኞቱም ኃላፊ ነው። የማያልፍ የለም። ምኞቱ በእርጅናም ያልፋል፣ እንኳን ከሞት በፊት። የሚያልፈው ጋር አንትጣበቁ ነው። የሚያልፍ የግድ ያልፋል። እችን ዓለም እኔ ወድሻለሁ ከአንቺ መለየት አንፈልግም ምትል እሷ አስቀድማ ከጨዋታዎች ታደርገናለች። እድሜያችን እየገፋ በሄደ መጠን ዓለም እየተፋችን ትሄዳለች። እሷ ከሚሮጡ ጋር ነው ሩጫዋ፣ ወደኋላ ስንቀርትታ ነው የምትሄደው። ስለዚህ አትጨነቁ ለነገ ያለው ከዚህ የተነሳ ነው። ሌላው ስድስተኛውና የመጨረሻው ጉዳይ ምክንያት ዛሬ የምናነሳው የሚሆነው ነገር የሚሆንበትን ምክንያት ላናውቀው ስለምንችል ነው። በብዛትም አናውቀውም። ስለዚህ ለምን እንደሚሆን ስለማናውቀው ነገር እንዳንጨነቅ ነው። እግዚአብሔር ያን ነገር ለምን እንዲሆን እንደፈቀደ በፈቃዱም ባያደርገው ለምን ከመሆን እንዳልከለከለ የሚያውቀው እሱ ነው። ስለዚህ በማናውቀው ገብተን እግዚአብሔር ጋር እንዳንጣላ እኛም እንዳንጎዳ ነው ለነገ አትጨነቁ ያለው። የኢዮብን መከራ ማስታወስ እንችላለን። ኢዮብ ያው ሁሉ መከራ ሲደርስበት እግዚአብሔር ለምን ዝም አለ? እንደውም የእሱንማ ፈተና ፈቅዶ ነው ያደረገው። ለምን? ለትልቅ ምክንያት ነው። እሱ ባወቀ ለትልቅ ምክንያት ነው። እኛ ግን ያን ሳናቅ እንደ ኢዮብ ጓደኞች እንዴት እግዚአብሔር በወዳጆቹ ላይ እንዲህ ያደርጋል? ስለዚህ ወይ ኢዮብ ኃጢአተኛ ነው ወይ ደግሞ እግዚአብሔር ፍርደ ገምድል ነው አሉና እግዚአብሔር ሊሆን አይችልም። ስለዚህ ችግሩ የኢዮብ ነው ብለው ኢዮብን መቀጥቀጥ ያዙ። ስላላወቁ ነው። በኋላ እንደ ኢዮብ መልካም አልተናገራችሁምና ኢዮብ ይጸልይላቸው ያላቸው እግዚአብሔር ያዘነባቸው። ለዚህ በማያውቁ ገብተው ነው ሲፈተፍቱ የከረሙት።
ስለዚህ እኛም በማናውቀው ገብተን እግዚአብሔርም ጋር እንዳንጣላ ራሳችንን እንዳንጎዳ ነው። እግዚአብሔር ምክንያት ይኖረዋል። ያ የሚገለጠው በጊዜው ጊዜ ይሆናል። ግን እኛ ከተጎዳን ከእግዚአብሔርም ከተለየን ከጸጋም ከተራቆትን በኋላ ሊሆን ይችላል። ለእኛ የማይጠቅም ማወቅ ይሆናል። በምጽአት ጊዜ ዛሬ የማያምኑትም ያምናሉ። ያ ግን የማይጠቅም ማመን ነው። እምነት ዋጋ የሚኖረው ዛሬ ቀድሞ ሲሆን እንጂ ሲገለጥማ ያኔማ የማያምነውም አይሁድም ያምናል። ስለዚህ የሚሆነው ነገር ለጊዜው ደስ ባይልም ቢያስከፋም ቢያበሳጭም ቢያስጨንቅም ግን ምክንያት ይኖረው ይሆናል። እግዚአብሔር ለበለጠ ምክንያት የሚያደርገው ሊሆን ይችላል። ዮሴፍ ደግ ለሆነ ያን ሁሉ መከራ ሲደራረብበት ዝም ያለው ዮሴፍን ትቶት ጠልቶትም ችላ ብሎትም አይደለም። በነዛ መከራዎች ወደ ክብሩ ወደ አዘጋጀለት የክብር ቦታ ኃላፊነት እንደ መወጣጫ እንደ ደረጃ እያወጣው ነበር። እኛ ግን ተናጠል ጉዳዮችን ካየን እግዚአብሔርን ዮሴፍን የተወው መልካም ማድረግም ዋጋ የሌለው ሊመስል ይችላል። እንደዛ እንዳንል ነው። እኛ ሙሉውን ስዕል ማየት አንችልም። እውቀታችን እይታችን ትንሽ ነው። ምክንያቱም በቦታም የተወሰንነን በእውቀትም የተወሰንነን በጊዜም የተወሰንነን። ስለዚህ በማናውቀው ነገር ገብተን እንዳንጨነቅ እንዳንጎዳበት ነው ለነገ አትጨነቁ ያለው ባለቤቱ። ሮሜ 11 ከቁጥር 33 ከ36 ላይ ቅዱስ ጳውሎስ ይሄን እያደነቀ ፍርዱ እንዴት የማይመረመር ነው፣ ለመንገዱም ፍለጋ የለውም ይላል። ፍርዱ አይመረመርም፣ መንገዱም ፍለጋ የለውም። ስለዚህ እግዚአብሔር ምንድነው በአጠቃላይ ለነገ አትጨነቁ ማለት መስራት የሚገባችሁን ስሩ፣ ሌላውን ግን ስለማይጠቅማችሁ አትጨነቁ ነው። ዋናው ጉዳያችሁ ኮንሰርናችሁ ጭንቀታችሁ ስለማያልፈው ይሁን ነው። ስለሚያልፈው መቅረቱ ስለማይቀረው ስንጨነቅ የማያልፈው የማይቀረው እንዳያልፈን ነው። ለዛ ሳንዘጋጅ በከንቱ እንዳንያዝ ነው። አዎ ትኩረታችን ምኑ ላይ ነው? እኛስ የሚያልፈው መቅረቱ የማይቀረው ይሄ በየጊዜው በውስጥ በቅርብ ያለው ነው ወይስ የማያልፈው ዘላለማዊው እግዚአብሔር ሰው የሆነበትን ጉዳይ ረስተን እግዚአብሔር ለትሎችም ለመሳሰሉትም የማይነሳውን ነገር ጉዳይ አድርገን ያን ትልቁን እንዳናጣው ነው። ለእኛ የሚጠቅመን ነው ለነገ አትጨነቁ ያለን። ስለዚህ ለነገ አትጨነቁ በማለት የነገረን ያስተማረን የዚህን ዓለም ህይወታችንን የሚያቀል መርህ ነው። ያቀላል። ከባዱ ተጨነቁ ቢለን አልነበረም? እግዚአብሔር እኮ ቀላሉን ነግሮን እኛ ግን ቀላሉን እናከብደዋለን። ተጨነቁ ነግሬያለሁ ቢለን አልነበረ? ከባዱ ግን አትጨነቁዋል። ይህን ደግሞ ያለው ባለቤቱ ነው። ስለዚህ እናስብ፣ ለግልም ለወገንም የሚጠቅም ነው የምንለውን ነገር የምንችለውን ያክል ጥረት አድርገን እንስራ፣ እናድርግ። ከዛ ባለፈ ግን አንጨነቅ፣ ለእግዚአብሔር እንተው። ስብሐት ለእግዚአብሔር።